ጤና ይስጥልን ውድ ፕሮግራማችን ተከታታዮች እንዴት ናችሁ? እንዴት ከረማችሁ? ይህ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የብርቶቹ ፕሮግራማችን ነው። የብርቶቹ ፕሮግራማችን እንደተለመደው ከድሬ ቲቪ ወደ እናንተ የሚደርስ ፕሮግራም ነው። በየሳምንቱ በአስተዳደሩ ወይም በድሬዳዋ የተለያዩ መንደሮች ገባ ገባ እያለን ብርቱ ሰዎችን ወደ እናንተ የምናቀርብበት ሰዓት ላይ ተገኝተናል። ዛሬ የምገኘው ኢትዮ ጣሊያን ፖሊቴክኒክ ኮሌጅ ቅጥር ግቢ ውስጥ ነው። እዛ ግቢ ውስጥ እንግዲህ አንድ ብርቱ መምህር አለ። መምህር ነው፣ ሰዓሊ ነው፣ የቅርጻ ቅርጽ ባለሙያ ነው፣ ዘፋኝ ነው፣ ዳንሰሪ ነው። ብዙ ሚስጥር እናስወጣጣለን። ይህ ሰው ይህ መምህር ማን ነው የሚለውን አብረን እናያለን። ተከታተሉ። ዳኒ እንዴት ነህ? ሰላም ነው ወይ? እንዴት ነህ? ሁሉ መልካም፣ ሁሉ ሰላም ነው። ዛሬ እንግዲህ እንጨዋወታለን። ዳኒ እንግዲህ ያው ለኢትዮ ጣሊያን ፖሊቴክኒክ ኮሌጅ ብዙ ነገር ነህ። በግልህም ለኮሌጁ የምታበረክተው አስተዋጽኦ በጣም ብዙ ነው። ዛሬ እንግዲህ በብርቶቹ ፕሮግራም ልንቃኝህ ነው የመጣ ነው። በጣም አመሰግናለሁ። ያው ዛሬ እንግዲህ ኢንተርቪዋችንን የምናደርገው በትንሿ ፓርክ ውስጥ ነው። ያው ብዙ ነገር እናወራለን ብዬ አስባለሁ። ስለመጣችሁ አመሰግናለሁ። እንግዲህ ውድ ፕሮግራማችን ተከታታዮች ከድሬዳዋ ቴሌቪዥን የብርቶቹ ፕሮግራማችን እንግዲህ አሁን ጀምሯል። ቀደም ሲል እዛ ጋር እንዳስተዋወቅኳችሁ የምገኘው በድሬዳዋ ኢትዮ ጣሊያን ፖሊቴክኒክ ኮሌጅ ቅጥር ግቢ ውስጥ ነው። እንግዲህ እዚህ ግቢ አቶ ዳንኤል በላይ ወይም መምህር ዳንኤል በላይ ሳሊ መምህር ዳንኤል በላይ ብዙ ነገር ነው። እሱን ለማግኘት ነው የመጣሁት። እንግዲህ ዛሬ ደግሞ የሱን የህይወት ተሞክሮ ከስራው ጋር ያለውን ተያያዥ ጉዳዮች የምናወራ ነው የሚሆነው። አብረናችሁ የምቆየው እኔ ፕሮግራሙ አዘጋጅ ነጃት ተገኔ፣ በካሜራምን ተስኖት ደረጀ ጋር አብረን እንቆያለን። አቶ ዳንኤል እናመሰግናለን ፈቃደኛ ስለሆኑ። እንግዲህ እርሶ ጋር እንግዲህ ይህን ጥበቦትን ከሰማን ጀምሮ ለማግኘት ብዙ ስንጣጣር ነበረ። ዛሬ ጊዜው ደረሰና ተገናኝተናል። እስቲ እንዳው በቅድሚያ መምህር ዳንኤል ማን ነው? የተወለደ የታደገ ከሚለው እስቲ እንጀምር። ያው ስሜ ዳንኤል በላይ ይባላል። የተወለድኩት ያው አባቴም የተወለደበት ቦታ ዲፖ የሚባል እዚህ ድሬዳዋ ማለት ነው። አያቴ ብቻ ነው ያልተወለደው እና ዲፖ ተወለድኩኝ። ከዛ በኋላ እዛው አባንስ የሚባል ትምህርት ቤት ተማርኩኝ። ከዛ ወደ ክርስቶስ ትምህርት ቤት ሲቀጥል ሃይ ስኩል ከ10ኛ 9ና 10 ተማርኩኝ። ደን ትልቁ ሃይ ስኩል ትልቁን የጥበብ መንገዴን በትልቁ ያስጀመረኝ ያው ከልጅነቴም ጀምሮ ብዙ ነገር ሰራ ነው ያደኩት። ይበልጥ ደግሞ ሃይ ስኩል 11ና 12 ስማር እዛ ትልልቅ አስተማሪዎች በጥበብ ያነጹኝ አስተማሪዎች እነ በላቸው ቢበልነ ተስፋዬ ሳይኮሎጂ እነ አዩ እንደውም በቅጥል ስሙ ራምቦ የሚባለው እነሱ እጅ ነው የተማርኩት። እነሱ ነው ያነጹኝ ብዬ የማስበበት ትምህርት ቤት ነው። ከዛ ወደ ድሬዳዋ ዩኒቨርሲቲ ቀጠልኩኝ። ከዛ ወደዚህ ኢትዮ ጣሊያን ትምህርት ቤት ወደ መምህርነት ጀመርኩኝ። እንደዛ ይያለ ዩኒቨርሲቲ በነገራችን ላይ ምንድነው የተማርከው? እዛ የተማርኩት ሎጂስቲክስ ሰፕላይ ቼን ማኔጅመንት ነው። ከዛ ወጣሁ። እውነቱን ብነግርሽ አልቻልኩም። ምክንያቱም እዛ የገባሁበት ሰዓት ትንሽ ጥሩ አይደለም። እኔ 11 እና 12 የተማርኩት ለአርት ነው። እውነቱን ብነግርሽ ቲያትሪካል እንትን አገኛለሁ ብዬ ነበር። ትምህርቱን እማራለሁ በሚል ነው 11 እና 12 ነው የጀመርኩት እንጂ ከዛ በፊት ብዙ ባንድ ላይ ሰራ ነበር። አሞዲያስ ምናምን የሚባሉ ክለባት ላይ ሳተፍ ነበር። ብዙ ስራዎችን ሰራ ነበር። ግን ሃይ ስኩል ገብቼ ትምህርትን የጀመርኩት ቲያትሪካል አርት እማራለሁ የሚል ተስፋ ኖሮኝ ነው የጀመርኩት። ከዛ በኋላ ግን እኔና አርት ላይ ያየን በትምህርት አማካኝነት የጀመርኩት ወደ ሎጂስቲክስ ሰፕላይ ቼን ማኔጅመንት ነው። ትንሽ ከበደኝ እኔ ምክንያቱም የማልፈልገውን ነገር ነው ልውጥ የተገደድኩት። አልተመቸኝም። የዛን ጊዜ እንደውም ከትምህርቱ ይልቅ ዳንስ ላይ ነበር። ኢትዮጵያን አይደል ወደ ከ5ኛ ዙር ወደ 6ኛ ዙር ላይ ነበርኩኝ። አጓጊ ሰዓት ነው። ፋይናሉ ላቀራለሁ
ጫሩኝ በኋላ ኢትዮጵያን አይደለም 7ኛ ዙር ላይ ነው እንትን ያልኩት። በጣም ስሜት የተሰበረበት ሰዓት ነበረ። ምክንያቱም ወይ ትምህርቱንም እንትን አላልኩትም። ከዛ በኋላ ነው እዚህም ገብቼ ማርኬቲንግም ጨረስኩኝ። ወደ አይቲዩም ኮምፒውተር ሳይንስ ማጥናት ጀመርኩኝ። እዚህ ነው የተማርከው? እዚህ ሌቭል ተማርኩኝ። ከዛ በኋላ ወደ ዲግሪ ቀየርኩት። ግን ማርኬቲንግ እዛ ጨረስኩኝ ከእንደገና በኤክስቴንሽን ማለት ነው። በቃ እንደዛ እያረኩ ነው። ወደ መምህርነቱ ታዲያ እንዴት መጣ? መምህርነቱ የተሻለ ነገር ነበረኝ። ምክንያቱም አይቲ አርት ነው ራሱ፣ ኮምፒውተር ሳይንስ ራሱ አርት ነው። ብዙ ኢንፎርሜሽን የምታገኝበት ነው፣ እውቀቴን ያዳበርኩበት ነውና የተሻለውን ነገር እዚህ ነው ያገኘሁት። እዚህ ግቢ ውስጥ ስትረስ ነበረብኝ። አንደኛ ነገር እንግዲህ ተጨራሽ ደግሞ ስትመጪ ከሌላ የተጫሩ ጓደኞች ጋር ስንገናኝ ተመሳሳይ ወሬ ነው የምናወራው። አንቺ አስተማሪ ጠምዶኝ እኮ ምናምን ነው ብንባባለው፣ ሳልችል ተጨረ የሚል የለም። በቃ እንሸዋወዳለን። እኔም ተጫርኩኝ። እንግዲህ ስጫር በዛ በሎጂስቲኩ ሎጂስቲክስ ሰፕላይ እኛ ስንማር ምርጫ የለም። ምርጫ ትሩ ፎልስ ምናምን የሚባል ነገር የለም። አንድ 20 ጥያቄ ከኋላው 16 ሉክ ይደረግልሻል። በቃ ላይፋችንንም እንጽፋለን እዛ ላይ ብድርም ካለብን አልሞላ ብሎን ማለት ነው ወረቀቱ። መከራችን ነበር እንበላውና ይገርም ጊዜ ነበረ። እንደውም ስገባ እንትን ብርድ ልብስ ምናምን ይዤ ነበር የገባሁት እና ያው እዛ ብርድ ልብስ ይዘሽ ስገቢ ደብረ ብርሃን አለ የሚመረተው ብርድ ልብሱ በምናምን ይሉሻል። ከላይ ከፎቅ ላይ ብርድ ልብስ እሱን ይዘን ስንገባ በቃ በምናምን የተባባልን ነው የተገባ ነው። እንደውም ገና ስንገባ ፍሬሽ ብላ ጠጣ መጨረስ እስኪመጣ የሚል እኮ ጽሁፍ አለ በዩኒቨርሲቲው ይጽፋሉ። የመጀመሪያ ቀን በቃ ያምርብሻል። ሁለተኛ አመት ላይ ሌላ ነገር ነው መስዩ፣ ሶስተኛ አመት ላይ ሌላ ሰው መስለሽ ነው የምትወጪው። ቤተሰብ ራሱ አይለይሽምና እኔ እንደዛ ሁለተኛ አመት ከምናምን ላይ ነው የወጣሁት። ባይዘው ሰርቫይቭ ማድረግ እችል ነበረ፣ ግን አልፈለኩም። ፍላጎትህም አልነበረም። ትምህርቱም እንደዛ አስተማሪ መሆን አልፈልግም። እዛ ዩኒቨርሲቲም እንዳሉ ሰዎች ጥሩ አልነበረም። ምክንያቱም ፎከስ ማድረገው አሁን ተማሪዎችንም እንዳይሰርቁ ነው። እና እዚህ ጆይን አረክ በአይሲቲ? በጣም አሪፍ ነበረ። ለኔ አርቱን መሰራለሁ። አይሲቲ ይመቻል። ለአርቱ መግቢያ መንደርደሪያ ይሆናል። በጣም ብዙ ነገር አለው። ግቢውም አሪፍ ነው፣ በጣም አሪፍ ነው። ይሄ እዚህ ኢትዮ ጣሊያን ነጻነት አለው። አንዳንድ ተቋም ካየሽው 12 ሰዓት ይዘጋና ጠዋት 1 ሰዓት ነው የሚከፍልልሽ። እኔ አሁን ግቢ ውስጥ ውሃ የለም እንደነገርኩሽ። እስከ 4 ሰዓት 5 ሰዓት ውሃ ቀዳለሁ። ጥበቃ አይናገረኝም። የኮሌጁ አመራሮች ለምን እንትና ቆየ የሚል እንትን የለም። ነጻነትሽን ይዘሽ ብዙ ነገር መስራት የምችይበት ቦታ ስለሆነ ያለ እኔ ተመችቶኝ ነበር እና ያንን ተመቸኝ ነበር። እንግዲህ የአርቱ የቀረብህ ምንድነው? ወይ በትወና ዘርፍ ለመሰማራት ነበር ነው ወይስ በዚሁ በቅርጻ ቅርጽና ስዕል ወይስ በዘፋኝነቱና በዳንሰሪነቱ ነበር መቀጠል የምትፈልገው? ማለት አርት ሲባል እንግዲህ እነዚህን ሁሉ ያካትታል። የሚገርምሽ ትወና እንደው ጎስማቸውን አልገልጽም። ብዙ አሁን እንትን ላይ የአመራር ላይ ያሉ ትልቅ ቦታ ላይ ያሉ ድሬዳዋ ላይ ያሉ ብዙ እንትኖች አሉ። ከክለብና እንትን ውስጥ ይወጡ አሉ ትልቅ አመራሮች። ስማቸውን አልጠራም። ከነሱ ጋር ተሙኛለሁ ትወና መድረክ ላይ። እንደውም ምን አይነት ገጸ ባህሪ ነው የምትወስደው? አንድ ጊዜ የሴቶች ሜዴ ላይ ጨቋኝ ባልሆኜ ሰርቼ የትምህርት ቢሮ ኃላፊ የነበሩት አቶ ፏድ ነበሩ እና የዛን ጊዜ ብዙ ሴቶች ነበሩ። አሁን አዲስ አበባ ናት ልጅቷ ያለችው። አሞዲያስ የሚባል ባንድ ነው የምሰራው። የዛን ጊዜ ተዋናይ ነኝ። የዛን ጊዜ ጨቋኝ ባልሆኜ ሰርቼ በጣም ነው ልጅቷ እያለቀሰች ያጋፈጠችኝ እና በጣም አዘኑ እዛ ያሉ ሰዎች። አንዷ ጫማዋን አውልቃ መጣች መድረክ ላይ ማለት ነው። እዛ ከንቲባ ቢሮ ትዝ ይለኝ። በደንብ ተውነሃዋል ማለት ነው። በቃ እኔ አክት ነው ማድረግውና ጫማዋን አውልቃ እየተሳደበች በኦሮመኛ መጣች እኔ ጋርና አጥፋ ተነስቶ ያዛት። እሱ ትዝ ይበለው አይበለው አላውቅምና የዛን ቀን በቃ ደነገጥኩኝ። ደስም አለኝ። ብዙ ሰዎች እንትን ከደረሰባቸው አሪፍ ተጣጣን ማለት ነው። ሰው ሲናደድብህ በመተውነው ስራ ተወጣኸዋል ማለት ነው። ያንን ሰው
መስላሃል ማለት ነው ይባላል። ነበረ እኔ ውስጥ ዳንሱም ነበረ ሙዚቃም ስቱዲዮ ራሳችን ሰርተን ጀምረ ግጥም ሰራለው ግጥምም ሁለተኛ ወጥቻለሁ በግጥም እንትን ባህልና ቱሪዝም ባዘጋጀው ላይ እንትንም ምንድነው ድራማም ስክሪፕት ጽፌ እሱንም አንደኛ ሁለት ቦታ አስወጥቻለሁ። ባህልና ቱሪዝም በዘጋጀው ቅርጻ ቅርጽ ባህልና ቱሪዝም አሸነፈ እንትን ብያለሁ። ስዕልና ቅርጻ ቅርጽ ብዙ እንትን አረጋለሁ። እዛም እዚህም ሳደርግ ብዙ ሰው ይመክረኛል። አንዱን ያዘውና እዛ ላይ ልመጣልህ ነበረ። እንግዲህ ባለ ብዙ ዘርፈ ብዙ ሙያተኛ ስትሆን አንዳንድ ጊዜ ሰዎች ካንዱም ሳይሆኑ ይቀራሉ። አንዱን አዳብሮ ወደ ላይ ማሳደግ የሚባል ነገርና አንተ የትኛው ላይ ነበረ? አሁን ሁሉንም ስትነካካ አሁን ግጥሙን የሚፈልጉ ሰዎች አንተን ሳያገኙ ይቀራሉ። ስክሪፕቱም የሚፈልግ ከተዋናይ ጋር ወይም ከዳይሬክተር ጋር ሳትገናኝ ትቀራለህ። ከቅርጻ ቅርጹም እንደዚህ ስዕሉም እንደዚህ እና አሁን ምን አሰብክ አንተ? የዚህ ሰዓት ብዙ ነገር ነው በህይወት ውስጥ ያጣሁት። ምክንያቱም እንዳልኩሽ ተማሪ እያለሁ ዩኒቨርሲቲ እንትኑን ትቼ እኔ ዳንስ ላይ ነኝ። ብዙ ነገር ላይፌ ላይ እንትን የሚያደርገው ሁሉም ያጓጓኛል። ባይዘው ተሰጦ አንዳንድ ጊዜ እንትና ማን ነው ፒካሶ ፒካሶ ሳይሆን እንትና ማን ነው ሞናሊዛን የሳለው አርቲስት ዳቪንቺ ሊዮናርዶ ዳቪንቺ ስጦታ ነው ያለው። አሁን መቀስ እሱ ነው የሰራልን። የብሪጅን አስተሳሰብ እሱ ነው የሰራልን። በእንደዚህ በሕክምና ላይ የአናቶሚ ጉዳዮችን እሱ ነው ወደ ሬሳዎችን ቁጭ አድርግቶ አናቶሚን ለዓለም ያበረከተው ዳቪንቺ ነው። መሳሪያንም እንደዛው ብዙ ነገር ዳቪንቺ ስጦታ ነበረው። ግን እሱ ኢፌክቲቭሊ ነው የተጠቀመው። ሊሰጥሽ ይችላል እግዚአብሔር ሁሉም ነገር ይሰጥሻል። ግን አንቺ ዋይዝሊ የመጠቀሙ ጉዳይ ነው የኔ ችግር የነበረው። ምክንያቱም የሆነ እድሜ ላይ ስትሆኚ ያው አቻዎችሽ እንዲያዩሽና ፋብለሽ እንድታይ ትፈልጊያለሽ እና ሙዚቃውን ላይ ስትሄጂ ሃይ ስኩል ስዘፍን ያው በጣም ብዙ ሰው እንትን ያደርገኛል። ሃይ ስኩል ላይ ትዘፍን ነበረ? ሃይ ስኩል ላይ ዘፍን ነበረ። እኔ እንግሊዘኛ መዝፈን ነው ፈልገው እምቢ ደግሞ ጥላሁንን አብረን እንዘፍን ነበር። በጣም እሱም ይወዳል። እና ልጄ ነው የሚለኝ። በጣም ነው የምንዋደደው። የእሱም ቤተሰቦች ያውቃሉ። በጣም ነው የምንዋደደው። ሙዚቃ ክላስ አቋቁመን ፉአድ ኪቦርድ ገዝቶልን፣ አቶ ፉአድ የትምህርት ቢሮ ኃላፊ ነበር የዛን ጊዜ። ኪቦርድ ገዝቶልን በዛ የሙዚቃ ክበብ አቋቁመን አብረን ዘፍን ነበር። እንደውም ሊሞት አካባቢ አንድ ዘፈን ዘፍነው ነበር፣ አብረን ዘፍነው ነበር። ከመሞት አልድንም ምናምን የሚለው አብረን እስቲ በለው። ያው ግጥሙ ከተበላሸች እንግዲህ ምንም ማድረግ አልችልም። ከመሞት አልድንም አትጠራጠሪ፣ ስጋዬም ላንቺው ነው አታርጊኝ ወዳቂ። ይወጋኛል። ዝግጅት ሲኖር ሃይ ስኩል ላይ ሙራንተ ውጤታማ የምትሆንበት የማንን ሙዚቃ ነበረ የምትዘፍነው? የትኛውን የማን ሙዚቃ? እስካሁን ካይምሮ የማይወጣ ማለት ነው። እኔ እዛ ሃይ ስኩል ላይ እንትን ነበረ የአቤል አምሮኝ እኔስ አምሮኝ አላጣውም ፍቅርሽ አምሮኝ የሚለው የናቲማ የዛን ጊዜ ትንሽ ሞቅ ያለ ሙዚቃ ስለነበረ በዛ እንሰራለን። እንግሊዘኛዎችም ነበሩ ግን ያው ረስቻቸዋለሁ። አሁን እንግሊዘኛው ረሳው ትንሽ እንኳን ትንሽ የነማን ሙዚቃ ነበር እንግሊዘኛ? ኤንሪኬ ግላሽስ ሂሮ ምናምን የክሪስ ብራውንን አብሬ የምዘፍነው አንድ ልጅ ነበረ። እሱ ሃይ ስኩል ዊዝ ዩ የሚል ነበር የተወዳደርከው? አይድል ዳንስ ነበር የተወዳደርኩት። ዳንስ ከሴት ጋር ነበረ። ኮንቴምፖራሪ የሚባል ዳንስ ነው እና እዛ ላይ መተቃቀፍ የፍሌክሲቢሊቲው ምናምን አለ። አሜሪካ ጋት ታለንት ምናምን የሚባል ዩ ቲንክ ዩ ካን ዳንስ የሚል
በቲቪ የሚታይ የዳንስ ፕሮግራም ነበር። እዛ ላይ ነበረ እንደ ባሌት ነገር ነው። ፍሌክሲብል ነኝ እኔ እዛን ሰዓት ላይ መሸከም እችላለሁ። ከሷ ጋር እንደዛ አይነት ነገር ነው ሄት ኤንድ ላቭ የሚል ስራ ነው የሰራ ነው። በጣም ከተሰራው ሙዚቃ ዳንስ ውስጥ የኔ ለይ ነበረ በዛን ሰዓት። ይሄ ኖርማል ዳንስ አልነበረ፣ ሚክስ እያደረግን ነበር የምንሰራውና እዛ ላይ እስከ 7ኛ እንትን ድረስ ዙር ድረስ አብረን ሄድን። 7ኛ ዙር ላይ ታመመችብኝ መድረክ ላይ እሷ ታመመችና መድረክ ላይ ወደቀች እና የዛን ጊዜ እኛና አፍረን ቀሎ የሚባሉ ብቻ ነበር አብረን የቀረ ነው። እዛ እንደውም አሁን ሙዚቀኛ የሆነው እንትና ነው አንደኛ የወጣው አብሮ ነበር። ከማል አብሮ የተወዳደረ ሀሁ የሚባሉ ነበሩ። ሀሁ ነው አንደኛ የወጡት። እንትና የሚባል ነበረ ሳንቾም የዛን ጊዜ ከኛ ጋር ነበረ። ሳንቾ ሙዚቀኛው ታንተራራን እያለ የሚደንስ አንድ ደውል ልጅ አለ። እሱ ታዋቂ ነው ሙዚቃው። እሱ አብሮን ነበረ። እነ ሀና ነበሩ ከኛ ጋር። ሀና ግርማ ነበር። ዳዊት አጭሩ ከኛ ጋር ነበረ። ፋይናል ላይ አብዛኞቹ አንድ ላይ ነበርና ሀሪፍ ጊዜ ነበረ። ባላገሩም ላይ ስለ ጦርነት አስከፊነት ሰርቻለሁ በዳንስ ክራምፕ የሚባል ዳንስ። ብቻ አሪፍ አዳዲስ ነገር መሞከር ፈልጋለሁ። አዲስ የዳንስ ስታይል ነው የምመርጠው። አሪፍ ነገር ጊዜ ነበረኝ በዛ። አሁን የሚመረቀው ሙዚቃ ላይ ቦጨቅ ብታረግልን እስያ ሙዚቃውን ከፍቼ አብሬ ለማለት አንዳንድ ጊዜ ነርቨስ ሆንና እንደዚህ ካሜራ ሲል ግጥሙ ይጠፋብኛል። ሰውነት ትርጉሙ ልኬቱን ቀይሯል። መልካምነት ወጥቶ ፒሪ ይሰላል። ስረር እያወጀ የመጣን ይገፋል። ከስጋም ከባዳ ነው ግራ ተጋባል ነው በማለት ዘግቷል። ስተመት አባታረ ድሬዳዋ ብዙ ጊዜ በልጆቿ እየተጠቀመች አይደለም። በተለይ በአርቱ ላይ የሚሳተፉ ልጆች የሉ ድሬዳዋ ላይ የሉ። ምናልባት አንተንም እንዳናጣ ወደ ሌላ ቦታ ሄደው ነው የሚሰሩበትና ይሄ ነገር እንደው አጠቃላይ ከምን የመጣ ነው? አሁን ካንተ የተነሳ ነው ወይስ ደጋፊ ከማጣት ነው? ለምንድን ነው ብዙ ጊዜ የአርቱ ሰዎች ብልጭ ይሉና አታያቸውም? አሁን አንተ ዘርፈ ብዙ ነህ። ምናልባት አንዱን ሰላላ ያስከው ነው ምን ነበረ ችግሩ? ብዙ መሰረታዊ ነገር አለ። ግን አሁን ወደ አዲስ አበባ አልችልም። እኔ አራቴ ነው በትምህርትም በምንም እንትን ያለኝ። ጓደኞቼ እንዳለ እዛ ናቸው። እዛ እንድገባ ብዙ ግፊት አለ። እዛ ነው አንተ ብትሆን እዛ ሙዚቃውን ብትሰራ፣ አንተ እዛ ብትሆን ቅርጻ ቅርጹን ብትሰራ፣ አንተ እዛ ብትሆን ምን ይሉኛል ብዙ ሰዎች። ግን ያልተሰራባት ድሬዳዋ ናት። ብዙ አማራጭ አለን። ነገርኩሽ የሳውንድ ሲስተም በራሴ ብር ዋይት ሃውስ ብድር ወስጄ ነው የገዛሁት። ሳውንድ ሲስተም ምናምን ሪከርድ ማድረጊያ ማለት ነው የሙዚቃ የተሰረቀብኝ። ያን ያረኩበት ምክንያት አንድ ጊዜ ስቱዲዮ ከፍተን ነበር የሙዚቃ ላይዳ የሚባል ዲጄ ማቲና እኔ ዲጄ ማቲ የሚባል ልጅ አለ። አሁን እሱም አዲስ አበባ ገብቷል። በጣም ጎበዝ አቀናባሪ ነው። አባቱም ያኔ የሙዚቃ የሚቀዳ ነበረ እነ ከናበበ መለሰ ጋር ገጣሚ ጋር ሆኖ የሚቀዳል። እዚህ ሰለሞን የሚባል ከዚራ ውስጥ አሁንም አለ። የነጋሪት ሙዚቃ ቤት መሰለኝ ድሬዳዋ ውስጥ የነበረ የነ ኬኔዲን ምናምን እንደውም አበበ መለሰ እንትና እየተናገረ ነበር ስለሱ። እነሱ የእሱ ልጅ ነው እና ከሱ ጋር ከፍተን ነበር ላይዳ የሚባል። ማአት የሚገራርሙ ልጆች ናቸው ያሉት ሙዚቃ ይዘው ግጥም ይዘው ግን ኦፖርቹኒቲ የሌላቸው። ስለዚህ ከቻለን ራሳችን አንዳንድ ጊዜ ለራሳችን ነን ያለ ነው። ሌላውን ለምሳሌ ባልና ቱሪዝም እንትን አላረገኝ ምናምን ብሌም ማድረግ የለብንም። እንችላለን እኮ እና በራሳችን መሞከር ከቻለን ይሆናል። ግን ስንፍና አለብን። ይሄን አልክድሽም። ምክንያቱም ሁሉም ነገር ተመቻችቶ መንግስት እንዲያቀብልሽ ነው የምፈልገው። አሁን ይሄንን ቦታ እንደዚህ እንድታደርግ አንዳንዴ ነገርኩት። ከኪሼ ገንዘብ አወጣለሁ
ከስራ በኋላ በቃ ቆሽሼ ነው የምታገኘኝ። እኔ ከዚህ በፊት ስታገኘኝ እኮ ወይ አለባበሴ ሌላ ነገር ነው የሚመስለው። ብዙ ሰዎች እዚህ እንደውም አስተማሪ አልመስላቸውም፣ ወይ ጽዳት ወይ ኮትኳሽ ነው የሚመስላቸው። ከግቢ አትወጣም፣ ስራ ነው የምሰራው፣ ብዙ ሰዓት እቆሽሻለሁ ምናምን እና ንጹህ ሆነሽ ወር ደግሞ ያለምንም ትግል ምንም ነገር አይመጣም፣ ያለምንም እንትን ምንም ነገር አይመጣምና እሞክራለሁ። አሁንም ስቱዲዮ ለመክፈት የሞከርኩ ነው በራሴ እንትን ለማድረግ እና ብዙ ጊዜ ኦፖርቹኒቲው ወደዛ ያለው ብዙ ሰው እዛ ነው የተጠራቀመው። አዲስ አበባ የድሬዳዋ ልጆች በጠቅላላ አርቱ ላይ ያሉ ሜላት አለመወርቅ የድሬዳዋ ልጅ ናት። ከኔ ጋር አይዶል ነበረች እሷ። አሁን ሀና የምትባል የሞተች ያለች ጎበዝ ሜላት በጣም ጎበዝ ነበረች። እዚህ የደረሰችው ታግላ ነውና እሷም ወደዛ ነው ሄደችው። እዚህ ሆነው ግን እንትን ለማድረግ ኦፖርቹኒቲ የለምና ብዙ ልጆች አሉ። እነ ብሩኪ አሁን አቀናባሪ ነው። ጃኖ ባንድ ላይም ነበረ እሱ ከኛ ጋር እናውቀዋለን። ጎበዝ ነበር። ህፃን ሆኖ ነው የማውቀው እኔ። ሰርከስ ትንሽ ሰዓት ነበርኩ ነው እዛ እና ብዙዎቹ ወደዛ የሚሄዱት እዚህ ኦፖርቹኒቲ የለም ብለው ስለሚያስቡ፣ ግን ከታገለን ያልተሰራበት ቦታ ነው። አሁን የጓደኛዬ ልጅ ነው እንግዲህ የራሱ የሆነ እንትን አለው። አንድ ነገር ብታጓዲ ሰውየውን አይመስልም ስዕል እና በጣም ከባድ ነው። እያንዳንዱን አላይመንት በቃ ተጠንቅቀሽ ነው የምትሰሪው። ኖርማሊ ዝም ብለሽ እንትን ካረግሽው ያ የምትፈልጊው ነገር አይመጣም። ስለዚህ ብዙ ሰዓት ነው የሚጠይቀው። ብዙ ሰዓት ይጠይቃል። አንድ ስዕል አስመስሎ ያንን ነገር አስመስሎ ለማውጣት ቀለሙ እንደው ችግር የለም። ይሄ ሪያሊስቲክ ለማስመሰል ያለው ጉዳይ ብዙም ከባድ አይደለም። እያንዳንዱን የሰውየውን ገጽታ ለማምጣት የሚደረገው ትግል ነው በጣም ከበድ የሚለው። እንግዲህ ያው ማታ ነው የጀመርኩት። ገና ሌየር ይባላል። የመጀመሪያው እንትን ነው፣ የመጀመሪያው ስራ ነው። የሚያዙኛሉ። አሁን አንድ ፋውንቴን አሳይሻለሁ፣ በጣም ትንሽ ለቢሮ ምናምን የምትሆን እነሱን የሰራው እሸጣለሁ። ሲሚንቶ ነው ባይዘው፣ በሲሚንቶ ይሰማ አይደለም። እና የትም ቦታ ብታረጊው አደጋ ይችላል። ውሃ ደጅ ላይ አርገሽው ውሃ ቢነካው እንትን አያረግም። ስለዚህ እነዚህ ውበት አላቸው ደግሞ። ብዙ ነው የምሰራው። ይሄ አንድ ብቻ ነው ዲዛይኑ። ማት የዲዛይን አይነት አለ፣ ማት ብዙ አይነት የዲዛይን አይነት አለ። እነዚህ ባይዘው ሰው ወስዷቸው የቀሩ ናቸው እነዚህ